ባለስልጣን ራሱን ከስራ ሲያሰናብት ሊትርና ኪሎ እኩል ሆኖ አያውቅ። የሱ የመጨረሻ ገድል ወያኔ ነች። የኛ ጳጳሶች በካድሬ የሚለኩ አይደሉም። ሀገር ለመገንጠል አይደለም ጳጳሶቻችን የተሾሙት። መስጊድም በካድሬ አይመሰልም። ነፍሰ ገዳዮቹ ሊለቀቁ ነው። ካድሬነት የዕለት ጉርስ ሆድና የስልጣን ወንበር ሽሚያ ብቻ ነው። አለቀ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ስል ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደትና በስቃይ በመከራ ውስጥ በእስር ቤት ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን። በችግር ውስጥ የሚገኙ ወገኖቻችንም እግዚአብሔር ይጠብቅልን። ዛሬ የቅዱስ እስጢፋኖስ ቀን ነው አይደለም? በረድኤት በቃል ኪዳኑ ይጠብቃችሁ፣ ከክፉ ነገር በሙሉ ያርቃችሁ። ዛሬ ያስኩላችሁ መረጃ አለኝ። ከዛ በፊት ግን ቅድስት ነች እቺኛዋ ሳምንት እና ጾም እንዴት እየሄደ ነው? ሁለተኛው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመባት ሁለተኛዋ እቺኛዋ ዋናዋ ሳምንትን ጀምረን ነው 40 ቀኗን የጾማትና እሷን ታሳቢ በማድረግ በጸሎታችሁ ለምታስቡን እንዲሁም በጸሎት ለሀገራችን ስለምታስቡ ሁሉ እናንተን እግዚአብሔር ያክብርልን ማለት ፈልጋለሁ። የዛሬው መረጃዎቼ 29 ዓመት ጾታውን የቀየረው ኢትዮጵያዊ ተገኘ። የመጀመሪያው። ሌላኛው መረጃ አያይዤ የማቀርብላችሁ አንድ ከቅምሻ የማቀርብላችሁ መረጃ አለ። ኢትዮጵያ ውስጥ ኃላፊነታቸውን ለሕዝብ ሲሉ የለቀቁ የግል ባለሀብት አመጣላችኋለሁ። እሱን አስከትዬ የማመጣላችሁ ደግሞ ጳጳሶቻችን ከፖለቲከኞች ይማሩ ተብሎ በደራሲ ታገል ሰይፉ ምክር ተሰጥቷል። እሱን ምክር እንዴት መከረው፣ ሐሳቡስ እንዴት ነው፣ በጋራ የምናየው ይሆናል፣ አብረን የምናየው ይሆናል። ሌላኛው መረጃ ታዋቂው ኢትዮጵያዊው እጅግ በጣም ተወዳጁ እግር ኳስ ተጫዋች ባለቤቱ ገርላው ከተፈረደባቸው በኋላ ዛሬ ቤተሰቦች አቤት እያሉ ነው፣ ድምጻችንን አሰሙልን እያሉ ነው። መረጃውን በማስረጃ ይዤላችሁ መጥቻለሁ። አርአያ መካሻ ነኝ። ይህ ቃለ ቀርን ሚዲያ ነው። ፕሮግራማችንን ስለምትከታተሉት እያመሰግንን ሼር፣ ሰብስክራይብ፣ ኤንድ ላይክ በማድረግ የኛው አጋር ሁኑ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ወንድ ወደ ሴት ተቀየረ፣ ሴት ወደ ወንድ ተቀየረ የሚለውን ሐሳብ ደጋግመን እንሰማለን። ትራንስጀንደር የሚሉት ኢትዮጵያ ውስጥ ደብረ ዘይት ነው ጾታውን ቀይሮ የተገኘው ለ29 ዓመት ሙሉ ወንዱ። ይህን ዜና ከፖሊስና ህብረተሰብ ዜና ነው የሰማሁት። ጠላ ይሸጣል፣ ትሸጣለች ነው ይሸጣል፣ እስከዛሬ ድረስ የምትባለው ጠላ ትሸጣለች፣ ይሸጣል። አንድ አድርጉ፣ ትሸጣለች፣ ይሸጣል። አንድ አድርጉልኝ። እኔ ፈገግ እያስባለኝ ስለሆነ የምለው ነገር ግን ከዛ በኋላ መልእክቱን እነግራቸዋለሁ። ከኋላ የምታዩትን ፖሊስና ህብረተሰብ ላይ የወጣ መረጃ ደብረ ዘይት ላይ ነው ለ29 ዓመታት ወንዱ ቀሚስ ለብሶ እየቸረቸረ እየሸጠ በሶ እየነገደ ከሰው ጋር እየኖረ የኖረው። አሁን ችግር የተፈጠረው ነው የታወቀባት በምን መሰላችሁ? እህል ሰርቃለች ተብሎ ቸገረን እኮ። ትራንስጀንደር አይደለም ያደረገው፣ ትራንስ ልብስ ነው ያደረገው እሱ።
ትራንስ አልባስ አረጋ ጡት ማሳጅ ያረጋል ውስጥ ገስገስ አድርጎ ይጠቀማል ጺሙንም ልጥ አድርጎ ይላጫል ሻሽ ይጠመጥማል ጥፍሩን ይኳኳላል ጫማዋን ታድርጋለች ገበያ ሙሉ ጊዜዋን ምግብ ቀለብ ትሰራለች ሁሉ ምሰራለች እቺ ማሳያችሁ ሴት ማለት ነው እኔ ግን ከዚህ ዜና ጀርባ የሚታየኝ አሁን በቁጥጥር ስር ውለዋል ነው የሚለው ዘገባው ሰርቃለች ተብላ ስትመረመር ፖሊሶች ወንድ መሆኑን አወቁ እና የኔ ያህል አመት ህዝብ ማታለሏ ወንጀለኛ ተብላ ታስራለች እኔ አንድ ነገር ልጠይቃችሁ በጣም የቸገረን ነገር ያልገባኝ ነገር 29 አመት ሙሉ በምን ያህል ስቃይ ውስጥ እንደምንኖርና ሰዎቻችን ተቸግረው መስራት አቅቷቸው ወንዶቻችን ሴት መስለው ለብሰው እንደሚሰሩ ያያየን ትዝ ይላችኋል ቤኒሻንጉል ላይ ሴት መስላ ሰራተኛ ትሰራ ነበር ምግብ ቤት ገብታ አብሳይ ነበረች ተብላ ጾታው ግን ወንድ ነበር ተብሎ እስር ቤት ቀርቦ ከዛን ለቀቁት መልስ ምን ያርጉት ለመኖር ሲላለ አያችሁ ለመኖር ሲባል አሁን ያለንበትን ስቃይ ተረዳችሁት ብንናገር ይገባችኋል ብንጮህ ይገባችኋል በእንደዚህ አይነት ዜና እናሳያችሁ ስቃያችንን ተረዱታላችሁ መማችን ታውቁታላችሁ ይሄ የምናገረው ለእያንዳንዱ ኢትዮጵያዊ ላለንበት ችግር ነውና ይሄንን ወንድ ሴት ሆኖ ይሄንን ያህል አመት እንዲኖር ያደረገው ወንድነቱን ትቶ ሚስት ሳያገባ በሴትነት እንዲኖር ያደረገው ጠላ እየሸጠ ምግብ እያበሰለ እየሸጠ እየቀለበ ራሱን ወፍጮ ቤት እየሄደ ወፍጮ ቤት ያስፈጨች እንድትኖር ያረጋትችን ወንድ ሴት ሆና የተቸገረው የኢትዮጵያዊነት ማንነታችን ችግር እኔ ይሄንን ወንጀል ብራችሁ ምን ብላችሁ እንደምትፈርዱበት አላቀ ምኑ ነው ወንጀሉ እስኪ ቀቢስ መልበሱ ማታለሉ ምን አታለለ ሰርቶ ነው የበላው ወይ ሰርታ ነው የበላችሁ አይደል ምን አታለለ ነው እህል የሰረቀችው ነገር እርግጠኛ ሆናችሁ እሱን አገኛችሁ እሱ ከሆነ በወንጀል ትጠይቃለች ቀሚስ ለብሳ ኖረች በሚል ግን ምንድነው የምትከሱት እኔ ህግ ባለሙያዎች አስተያየት እንድሰጡን እንፈልጋለን ተደጋጋሚ ይሄ ነገር እየበዛ ስለመጣና ካሁን በኋላ ሰራተኛ ስትቀጥሩ ጾታቸውን የምትፈትሽ ሴት እንድትኖራችሁ ይፈልጋል ይሄ 29 አመት ሙሉ ማለት የአንድ ወጣት ጎልማሳ ሊሆን የደረሰ እድሜ ማለት ነው በጣም ትልቅ ነው ኢትዮጵያዊ ወጣት ከ15 አመት ከ19 አመት ነው የህገ መንግስቱ የሚያዝል ከ19 አመት በኋላ ወደ ጎልማስነት ይገባል ስለዚህ 29 አመት ሙሉ ሲሰራ የነበረ ሰው ማለት ወጣትነቱንም ጎልማስነቱንም እዛው ነበር ማለት ምክንያቱም ከ29 አመት በፊት ሴት ለብሶ መስሎ መኖር የቻለ ሰው ስለዚህ ከዛ በፊት እድሜ ስለነበረው ብዬ እና ችግራችን በዚህ በትንሹ ላሳያችሁ ብዬ ነው ሌላኛው እንደ ቅምሻ ማቀርበላችሁ የነን ዜና ነው ባለ ሀብት ለህዝብ ስል ሀብቴን ጥዬ ስልጣኔን ጥጬ ወርጃለሁ ሲል ሰምቻለሁ ይሄ ግን የመጀመሪያው ዜና ነው ኢትዮጵያ ውስጥ ስሙት አቶ ግሩም ይልማ በኪ ሃውሲንግ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ከበላይ አመራር ተገቢውን ምላሽ ባለማግኘታቸው ከድርጅቱ ስራ አስፈጻሚነት መልቀቃቸውን አስታወቁ። አቶ ግሩም ይልማ ከየካቲት 9 ቀን 2018 ዓ.ም ጀምሮ ላለፉት ጥቂት ዓመታት ሲወጡት የቆዩትን የድርጅቱን የአስፈጻሚነት ወይም በኃላፊነት መጠሪያው የምክትል ስራ አስኪያጅነት ሚናን በፈቃዳቸው መልቀቃቸውን ለሚዲያዎች በሰጡት መግለጫ ለህዝብና ለባለድርሻ አካላት በይፋ አስታውቀዋል። ዝርዝሩን ዘነበ ህሉፍ ያቀርበዋል። አቶ ግሩም ይልማ በኪ ሃውሲንግ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ተገቢውን ምላሽ ባለማግኘታቸው ከድርጅቱ ስራ አስፈጻሚነት መልቀቃቸውን አስታወቁ። አቶ ግሩም ዛሬ የካቲት 16 ቀን 2018 ዓ.ም ከኪ ሃውሲንግ ፋይናንስ ሶሉሽን ስራ አስፈጻሚነት ስራ በገዛ ፈቃዳቸው መልቀቃቸውን አስመልክቶ ለሚዲያ ይፋዊ መግለጫ ሰጥተዋል። አቶ ግሩም ይልማ በኪ ሃውሲንግ ፋይናንስ ሶሉሽን ውስጥ በባለ አክሲዮንነትና በስራ አመራር አባልነት ሲያገለግሉ መቆየታቸውን በመግለጫው ላይ አስታውሰዋል። ይሁን እንጂ ከየካቲት 9 ቀን 2018 ዓ.ም ጀምሮ ላለፉት ጥቂት ዓመታት ሲወጣው የቆየውን የድርጅቱን የአስፈጻሚነት ወይም በኃላፊነት መጠሪያው የምክትል ስራ አስኪያጅነት ሚናን በፈቃድ መልቀቄን ለህዝብና ለባለድርሻ አካላት በይፋ አሳውቃለሁ ብለዋል። አቶ ግሩም የቀድሞ የኪ ሃውሲንግ ምክትል ስራ አስኪያጅ ይህንን ውሳኔ ለመወሰን የተገደድኩት በተቋሙ ውስጥ ሊኖሩ ስለሚገቡ የአሰራር ግልጽነት፣ የፋይናንስ ቁጥጥርና የአባልነት ንብረት ስለመጠየቅ ያቀረብኳቸው ተከታታይ የማሻሻያ ጥያቄዎችና ያነሷቸው መሰረታዊ ስጋቶች ተገቢውን ምላሽ ባለማግኘታቸው
መሆናቸው እንደሆነ ይፋ ማድረግ እፈልጋለሁ ብለዋል። አቶ ግሩም ይልማ የእኔ ትልቁ ኃላፊነት ድርጅቱን አምነው ጥሪታቸውን ላስያዙ ደንበኞችና አባላት በመሆኑ ኪ ሃውሲንግ ፋይናንስ ሶሉሽንን የመሰለ ተቋም ከፍተኛ የሞራል ልዕልናና ሕግን ባከበረ ግልጽ አሰራር መመራት አለበት ብለው እንደሚያምኑ አመልክተዋል። በተለይም ከድርጅቱ ምስረታ አንስቶ እስከ ዕጣ ማውጣትና የቤት ቁልፍ እስከ ማስረከብ ድረስ በነበሩ ሂደቶች ሁሉ ከደንበኞች ጋር በአካል መገናኘትና የድርጅቱን ዓላማ በስብሰባዎች የማስረዳት እድል በማግኘቴ የደንበኞች እምነትና ቅቡልነት መውሰድ ችያለሁ ሲሉም በመግለጫው ላይ ጠቅሰዋል። አቶ ግሩም ድርጅቱን በሚመለከት ባደረኳቸው በሚዲያ የተላለፉም ሆነ ያልተላለፉ ንግግሮች ለደንበኞች ቃሌን እንደምጠብቅና የእነሱን መብት አደጋ ላይ በሚጥሉ ጉዳዮች ላይ እንደማልደራደር ስገልጽ ነበር ያሉ ሲሆን የድርጅቱ መሰረታዊ ግድፈቶች እንዲታረሙ ለበላይ አመራር ያቀረብኩት ማሳሰቢያ ባለመተግበር በተዘዋዋሪ መንገድ የኪ ሃውሲንግ ምክትል ስራ አስኪያጅ የነበሩት አቶ ግሩም የአባይ ሚዲያ ዜና ላይ እንደቀረበው መረጃውም አባይ ሚዲያ ላይ ባለስልጣንነት ድርሻ አላቸው፣ ኃላፊ ናቸው፣ ስራ አስፈጻሚ ናቸው። ስለዚህ እኚህ ባለስልጣን የህዝቡን ገንዘብ ሰብስበን አመኔታ የሚያሳጣ ብድር አንበደርም በማለቴ ራሴን አባረር ያለው ይያሉ። ያ ማለት ቀጣይ ይሄ ተቋም ከአዲስ አበባ ከተማ አስተዳደር ጋር እንደሚሰራና በጣም እንደሚያወጣ እናውቃለን። ስለዚህ በቀጣይ የሚሰራቸው ስራዎች በሙሉ በህዝብ ታማኝነት የላቸውም ይያለን። ስለዚህ በቤት ጉዳይ ላይ የምትጨበረበሩ ሰዎች እዛ ጉዳይ ላይ ያላችሁ ሰዎች የሳቸውን ጥያቄ ተረርታችሁ የእናንተን ብርና የተቋሙን አካሄድ አጥንታችሁ መፈተሽ እንደዚህ ነው። ብዙ ጊዜ ለህዝብ የሚቆም ገንዘብ ላበደረ እንኳን አይደለም ንግድ ባንክ እንኳን እኮ ከኛ ተበድሩ ነው አይደል ለባለ ሀብት የሚያበድረው የትኛውም ባንክ የሚያበድረው። እኚህ ግለሰብ ግን ህዝቤን ገንዘብ ሰብስቤ በታማኝነት የምሰራውን ስራ አደጋ ውስጥ የጣለ ስለሆነ ስራዬን ለቀቅ ያለው ሲሉ በተዘዋዋሪ መንገድ እዛ ኪ ሃውሲንግ ላይ ያስቀመጣችሁት ገንዘብ አደጋ ላይ ነው ይያሉን። እዚህ ውስጥ ያላችሁት እንግዲህ ስሙ የመጀመሪያ ጊዜ ባለስልጣን ራሱን ከስራ ሲያሰናብት ለመጀመሪያ ጊዜ ሰሙ። ልለፍላችሁ እነኚህ የእስልምና ምክር ቤት አባላት ናቸው። የፕሮቴስታንት የወንጌላውያን ህብረትና የወንጌላውያን ሆነው በሁለት አይነት ተቋም ስለሚመሩ ማለት ነው። አንደኛው ወንጌላውያን ህብረት ነው፣ አንደኛው ደግሞ የሌላኛው ህብረት ነው የሚመራው። ሁለት ህብረት ነው የሚመራው። እኛ አባቶቻችን ደግሞ የቅዱስ ሲኖዶስ አባቶቻችን ናቸው፣ ብፁዓን አባቶቻችን። ከናንተ ወያኔዎች ይሻላሉ አለን። ከብፁዓን አባቶቻችን ከኡስታዞቻችን ከሼኮቻችን ወያኔዎች ይበልጣሉ አለን። ለምን አለን ልበላችሁ፣ ላሰማችሁ ሙሉን ሐሳብ እዩት። ታገል ሰይፉን በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በጣም ታታሪነታቸው ይሄን ስታይ ይሄ ለአዲሱ ትውልድ ብቻ አይደለም፣ መንፈሳዊ አባቶቻችን ጭምር ከወያኔ ለመማር ቢዘጋጁ ብዙ ነገር ይገባቸዋል። ከኢህአዴጎች መማር ቢጀምሩ ከድሮዎቹ ብዙ ነገር ያውቃሉ። ይሄን እንደ ትልቅ ትምህርት ወስደዋለሁ። ሐቀኛ በቃ በእውነት ራሳቸውን የሰጡ እንደው እኔ አሁን መንፈሳዊ ነገር መንፈሳዊ ሰዎች
አንዳንዴ በድፍረት እናገራለሁ። አንዳንድ መንፈሳዊ ሃይማኖት ሰዎችን የማውቃቸው ኩዮቼ ከሆኑ ክርስቶስ የክርስቶስ ሕይወት በደንብ እንዲገባ መጽሐፍ ቅዱስ ላይ ተጽፏል። እነሱን የሚመስል ሰው በምድር ላይ ግን ማግኘት አትችልም። የድሮቹን ታጋዮች ካየ ግን ብዙ ነገር ይገባሃል። የዘላለምን ሕይወት ሳያውቁት ለዓላማቸው ቦምብ ኖሮ እኔ ልሰዋ ብሎ መሄድ ዘንዶ ውጧት ተኩሳ እኮ ገላ መውጣት ትችላለች። ግን ከተኮስኩ ጓዶቼን አስበላለሁ፣ ጠላት በቅርብ ርቀት ነው፣ ዝም በሉኝ እኔ ልበላና ልትረፍ የሚል በዚህ ደረጃ ራሱን የሰጠ መንፈሳዊ ሰው አላውቅም። እና መንፈሳዊ ሰው መሆን ካለብህ ነው ያልኩት። አንድ ሰው ፓስተር አለ፣ መንፈሳዊ ሰው መሆን ካለብህ ዝም ብለህ የወያኔዎችን ታሪክ አጥና፣ የብአዴኖቹን ታሪክ፣ የድሮዎቹን። ይሄ በኋላ በሙስና የተጨመላለቀውን እርሱት። የመጀመሪያ የምናውቃቸው ያ መስዋዕት በዚህ ደረጃ እነሱ እኮ የዘላለም ሕይወት የላቸው። አንተ የዘላለም ሕይወት አለኝ ብለህ ዓለማዊ ነገር ውስጥ ትሻማለህ። የግል ንብረት የሚባል የለም። ገንዘብ ሲመጣ የሁሉም ነው። ኢቭን ከገቡ በኋላ እኔ ፀሐዬ መሰለ የሚባል ታጋይ እኔና እሱ እፎይታ መጽሔት ላይ እሱም ልቦለድ እኔም ልቦለድ ጻፍኩ እና አንድ ታጋይን ምሳ ልጋብዘው ወጣው። ዛሬ ከእፎይታ 300 ብር ተከፍሎኛልና ምሳ እንብላ እኔና ፀሐዬ ተከፍሎናል አልኩት። ፀሐዬ ገንዘቡን ለድርጅት አስገባው ያለኝ። ፀሐዬ ታጋይ ስለሆነ ለምን ያስገባው እንዴ? በትርፍ ጊዜው እኮ ነው የጻፈው። በስራ ሰዓት አልጻፈም። ትርፍ ጊዜ የሚባል የለም። 24ቱም ሰዓት የድርጅቱ ነው። ስለዚህ በድርጅቱ ሰዓት ነው የጻፈው። ገቢው ለድርጅቱ መግባት አለበት። 24ቱም ሰዓት የክርስቶስ ነው የሚል አገልጋይ ያለ በዚህ ጊዜ ሌሊት 9 ሰዓት ላይ አንድ ምእምን ጸልይልኝ ብሎ ቢደውልለት የሚያነሳ አለ? ሴኮ ግን አርጎታል። እስከ 9 እስከ ምናምን ስብሰባ ይቆያል እኛ ቢሮና አረ እንተኛበት ምናምን እንዴ እዚህ እስካላችሁ ድረስ የድርጅት አባል ባትሆኑ 24ቱም ሰዓት የድርጅቱ ነው አለኝ። እንዴት ከእንቅልፌም ከድርጅቱ አቅንሶ ነው የምተኛው? አዎ ድርጅቱ በማይፈልገው ጊዜ ነው የምተኛው አለኝ ሴኮ። 24ቱም ሰዓት የድርጅቱ ነው አለኝ። አንድ ቀን ከሌሊቱ 9 ሰዓት ነው 8 ሰዓት ላይ አመመኝ። ለሴኮ ደወልኩለት። የድርጅቱ ንብረት የሆነው ታገል ሴኮ ስለታመመ ያው 24ቱም ሰዓት የድርጅቱ ስለሆነ አሁን ብታመም ነገ የድርጅቱ ስራ ስለሚበደል መታሳክመኝ አልኩ። አታምኑኝም? ለአንድ ክሩዘሩን እየነዳ መጥቶ ጋቢ ለብሶ አሳክሞኝ ሄደ። በኋላ እርግጥ ገንዘቡን ከደሞዜ ላይ ቆርጦታል። ግን ምን ልላችሁ ነው በዚህ ደረጃ የተሰጡ ታጋዮችን ሳይ እኔ አንድ ሰው ወንጌላዊ መሆን ለክርስቶስ መኖር ለእግዚአብሔር መኖር ከፈለገ ታጋዮች እግዚአብሔርን ችላ ብለው የዘላለም ሕይወት የለም እያሉ ኮሙኒስት ሆነው እንዲህ ከኖሩ እናንተ የዘላለም ሕይወት አስቀምጣችሁ ለዓለማዊ ነገር ምንድነው የምትሻሙት? ለጥቅም ለዝና እያል እኔ ከወንጌል ቀጥሎ እውነተኛ አገልጋይ መሆን ያለበት የወያኔንና የኢህአዴጎችን ታሪክ ያጥና። እነሱ ለዓለም ዘላለም ሕይወት በሌለበት እስከዚህ ከተሰጡ አንተ ምንድነው ዓለም እንደዚህ የሚያስገበግብ ብዬ ለኔ የመንፈሳዊ ትምህርት መነሻ ናቸው ብዬ እስከማስብ ድረስ ነው እንትን ያደረኩት። አንድ ቀን ዓለም ሰገድ ገብረ አምላክ አለቃዬ ሆኖ ልጅ ሆኜ ስራ ሰጠኝና ጨረስኩና ክራር ይዤ ግቢ ውስጥ እመታለሁ። እሱ ከጋርዶቹ ጋራ ሲገባ እንዴ ምር ምሰራው አይደለም ክራር እየመታው በስራ ሰዓት ስራዬንማ የሰጠኝን ጨርሻለሁ አለቃ ና አለኝ። ይዞኝ ቢሮ አስገብቶ ስራ እንዴት እንደማያልቅ ስራ ሲያልቅ እንዴት ከዚያን ጊዜ ጀምሮ እስካሁን ስራ አልቆ አያውቅም እኔ ቤት። እሱ ያን ከነገረኝ ጀምሮ በጣም ታታሪነታቸው ሊነግረን የፈለገው የወያኔ የመጀመሪያዎቹ ታጋዮች ታታሪነት ለመናገር ነው። እኔ ደግሞ ማሳያቸው ይሄን ነገር ነው። እኚህ የምታውቋቸው አባይ ፀሐዬ፣ ስዩም መስፍን፣ አስመላሽ በጦርነት ተገድለዋል። ብፁዕ አቡነ ማትያስ ከሞቱትም ካልሞቱትም ተማሩ እያለን ነው ከወያኔዎች። ሼህ ኢብራሂም ሐጂ ቱፋን እናንተ ሃይማኖተኛ ለመሆን ከወያኔ ተማሩ እያለን ነው መልእክቱ። አሁን ፓስተር ጻድቁ አብዶ ቦታ ሌላ ፓስተር ደረጀ የሚባሉ አባት አሉ ይመስለኛል፣ መንፈሳዊ አባት በቅርቡ በስልጣን ሲሆኑ እነሱንም ከወያኔ ተማሩ እያለ ይመስለኛል። ወያኔዎች ግን ተከፋፍለዋል። ጌታቸው ረዳ 4 ኪሎ ነው ያለው፣ ደብረ ጽዮን ያለው ደግሞ ትግራይ ነው፣ መቀሌ ነው።
መከፋፈሉን ሲማሩት እንዴት አድርገው ይማሩት? ብፁዓን አባቶቻችንን በፖለቲካ አይንና ወጀብ በራሳችሁ ሚዛን ብቻ መመዘን በጣም ትክክል አይደለም። ታዋቂነትም አዋቂነትም አይደለም፣ ትክክል አይደለም። አንዳንድ ጊዜ የማይመዘኑ ነገሮች አሉ። ሊትርና ኪሎ እኩል ሆኖ አያውቅ። ታገል ሰይፉ ስለጻፈ ስላወቀ የጻፈውን ነገር ደግሞ ስለተነተነ የተነተነው ነገር በሙሉ ትክክል ነው ማለት አይደለም። ያ ማለት እሱ በሱ ሚዛን ለሚመዝነው ታገል ሰይፉ ብፁዓን አባቶቻችን የሚያነቡትን ገድል ያውቀዋል። ክርስቲያን ሰማዕትነት የተቀበሉበትን ለክርስትናቸው ብለው የሞቱን ታሪክ ያውቀዋል። የሱ የመጨረሻ ገድል ወያኔ ነች። ለስሙ ክርስቲያን ይሆናል ወይ ለስሙ ሙስሊም ይሆናል ወይ ለስሙ ፕሮቴስታንት ይሆናል። ነገር ግን መንፈሳዊ ተጋድሎ ያለባቸውን ቦታዎች ላይ ወጣችሁ ሌላ ዓለም ላይ ስትወዳደሩ ጳጳሶቻችንን ከወያኔ ፖለቲካ ካድሬዎች ጋር ማወዳደር ተገቢ አይደለም። ሼኮቻችንም አውጥታችሁ ከወያኔ ካድሬዎች ጋር ማወዳደር ተገቢ አይደለም። ፓስተሮችን አውጥቶ ከፖለቲካ ካድሬዎች ጋር ማወዳደር ትክክል አይደለም፣ ተገቢ ስላልሆነ። የኛ ጳጳሶች በካድሬ የሚለኩ አይደሉም። እኛ በመናቅ ጭፍኖችም አይደሉም፣ አዋቂዎች ናቸው። ከልጅነት እስከ ዕውቀታቸው እስካሁን እስካሉባት በሕይወት እስከቆዩባት ጊዜ ድረስ መንፈሳዊነትን ተምረው በመንፈሳዊነት ለመኖር በመንፈሳዊነት ለመሞት የሚጠብቁ አባቶቻችን ናቸው እንጂ ካድሬ ለመሆን ወንበር ለማግኘት አይደለም፣ ክልል ለመመስረት ሀገር ለመገንጠል አይደለም ጳጳሶቻችን የተሾሙት። አንተ የጠቀስካቸው ስፍራዎች እኮ ካድሬ የሆኑ ጳጳሳት አይተናል። እንኳን እዛዚህም አይተናል፣ ችግር የለውም። ነገር ግን ቤተክርስቲያን በካድሬ አትመሰልም፣ መስጊድም በካድሬ አይመሰልም፣ ቸርችም በካድሬ አይመሰልም። አዎ ጥንካሬያቸውን አይተ ይሆናል ያኔ የትግላቸው ወቅት አንተ በምታውቀውና በተረዳው። ግን ፖለቲካ ነው፣ ሃይማኖት አይደለም። እንሞትለታለን ብለዋል። አዎ 24 ሰዓት የሚኖርለት እግዚአብሔር ደግሞ እንድንኖር፣ እንድንፈተን፣ መከራ እንድንቀበል፣ እንድንሰቃይ፣ እንድናልፍ ገንዘብ ተቀባዩም እንዲመጣብን ተፈርዶብናል በእኛ ኃጢአት። ጥቁር ቪኤት የሚያደርጉ በጥቁር ቪኤት የሚሄዱና ስቲከር ለጥፈው የሚሄዱ አባቶችም ሼኮችም ፓስተሮችም አሉ። ያ ማለት ግን የኛ ወያኔዎች ወይ ደግሞ ያልካቸው አንተ ያኔ የቀድሞች ወያኔዎች ብላቸው እንደምታስተያያቸው መሆን አይገባቸው። ቤተክርስቲያን ነች፣ የማትደፈር የማይነኳት አጥር ነው መሆን ያለባት፣ በእናንተም ጭንቅላት በሚዛናችሁም በምታወዳድሩትም ጭንቅላት። ስለዚህ ጳጳሶቻችን መንግስተ ሰማያትን ለመውረስ ካድሬ መሆን አይጠበቅባቸው፣ እነሱ የክርስቶስ ናቸው። ሼኮቹ በሙሉ ተሰብስበው የአላህ ልጅነታቸውን ትተው ከካድሬ ጋር መከተል የለባቸው። የግላቸው ለሚፈጽሙበት ነገር ትክክል መብት ይሆናል አስተያየት መስጠት የራስ። ነገር ግን እንደ ሚዲያ ስትገልጹት ህዝብ ነው የሚሰማው። ከጳጳስ የሚበልጥ ካድሬ የለም። ከአንድ ክርስቲያን ምዕመን የሚበልጥም ካድሬነት የለም። ካድሬነት የዕለት ጉርስ ሆድና የስልጣን ወንበር ሽሚያ ብቻ ነው፣ አለቀ። ያያቸው ባለስልጣን የተዋጉት ባለስልጣን የሚጋደሉት ባለስልጣኖች በሙሉ ኢትዮጵያ ውስጥ ሞተዋል፣ ይሞታሉ። ሰማያዊ መንግስት ግን ብትሞትበትም እንደምትኖር ታምናለህ። እና መጽሐፍ ቅዱስ ማንበብ ብቻውን በቂ አይደለም፣ መኖርና ማወቅም ጭምር ይጠቅማል። ስለዚህ ጳጳሶቻችን ከካድሬዎቻችን ይበልጣሉ። የኛ ጳጳሶች ካድሬ አይደሉም። የኛ ጳጳሶች ከካድሬዎቻችን ይበልጣሉ። አዎ ካድሬዎቻችን ሀገር ያስተዳድራሉ። ጳጳሶቻችን ግን መንግስተ ሰማያት ያወርሱናል፣ ያማልዱናል። ስልጣነ ክህነት ጠብቀው ቤተክርስቲያን እንድንመላለስ ያደርጉናል። የቤተክርስቲያን ስርዓት፣ ምግባር፣ ወግ፣ ስርዓት እንዲኖረን ይጠብቁልናል። ባህላችንን፣ ትውፊታችንን፣ እሴታችንን ያስጠብቁልናል። አዎ ጳጳሶቻችን የኛ ሀገሮቻችን ናቸው እንጂ ካድሬዎቻችን አይደሉም። በመጨረሻ ይህንን ልጅ ላሳያችሁ፣ ተመልከቱት። እግር ኳስ ተጫዋች ነው። አለልኝ አዘነ ነው። ቤተሰቦቻቸው ዛሬ ጠዋት ማለዳ ላይ መረጃዎችን ማህበራዊ ትስስር ገጽ ላይ አጋርተዋል። የገደለችው ባለቤቱ፣ አብሯት የገደለው ደግሞ ዘመዳቸው አንድ ላይ ሆነው
የይግባኝ ችሎት አስገብተው ከአርባ ምንጭ ችሎታቸውን ወደ ወላይታ ሶዶ አስቀይረውብናልና ባለ 4 ነጥብ ቅሬታ አቅርበዋል። የተዛወረበት ይግባኙ አንደኛ በፍርድ ቀኑ ቤተሰቦቻቸው በእልልታና በደስታ አጨበጨቡ እልል አሉ ብለው ቅሬታቸውን አሰምተው ነበር በሚዲያ። ሰይፉ ፋንታሁንም ላይ ወጥተው ቤተሰቦቻቸውን መጥተው ተናግረው ነበር። ዛሬ በወጣው መረጃ ነፍሰ ገዳዮቹ ሊለቀቁ ነው። ገዳዮቹ በይግባኝ ሊለቀቁ ነው ብለው ሰግተው ከነበሩበት አርባ ምንጭ ወደ ወላይታ ሶዶ ዞሮ ጉዳዩ በይግባኝ እንዲታይ ጠይቀዋልና በአደባባይ በዳኞች መካሄድ ያለበት ጉዳይ ሳይታይ በውስጥ በድብቅ አድርገዋል። በዚህም ጉዳይ እኛም ስጋት አለብን ብለው 4 ስጋት አስቀምጠዋል። አንደኛው የደህንነት ስጋት ብለው አስቀመጡ። ጉዳዩ ወደ ተጠቀሰው ዞን መዛወሩ ለኛ ለሟች ቤተሰቦች ከፍተኛ የደህንነት ስጋት ስለሚፈጥር በመሆኑ በአካባቢ ሊኖር የሚችለው የጫና ግምት ውስጥ በማስገባት በነፃነት ተንቀሳቅሰን ፍትህ ለመከታተል የማንችል መሆኑን እንገልጻለን ይላል። ሁለተኛ የፍትህ ገለልተኝነት ስጋት አለብን አሉ። እንዲህ ያሉ ከባድ ወንጀሎች በነበሩበት ወይም ገለልተኛ በሆነ ችሎት መታየት ሲገባቸው ወደ ሌላ ቦታ መዛወራቸው በሂደቱ ላይ ተገቢ ያልሆነ ተጽዕኖ ሊኖር ይችላል በሚል ስጋት እንዲያድርብን አድርጓል። ይህ ደግሞ እውነቱ ተሸፍኖ ወንጀለኞቹ እንዲያመልጡ እድል ይሰጣል። ነፍሰ ገዳዮቹ ሊያመልጡ ነው። የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋች ያለልኝ አዘነ ቤተሰቦች የተናገሩት ያለልኝ አዘነ ገዳዮች ሊያመልጡ ነው እያሉ ነው። ሶስተኛ የኢኮኖሚና የእንግልነት ጫና ቤተሰባችን ቀድሞውኑ በደረሰበት የሐዘንና እንግልት ላይ አሁን ደግሞ ሩቅ ቦታ ሄዶ ክርክሩ እንዲከታተል መደረጉ የገንዘብና የሞራል አቅማችን የሚጎዳ ነው ብለዋል። በአራተኛ ገለጻ ላይ የህግ ባለሙያዎች አስተያየታቸውን ሊሰጡ ሲገባ አንድ መዝገብ ከችሎት ሲዘዋወር ዳኞች ተሰይሞ የግራ ቀኝ አስተያየት ተሰጥቶበት ሲወሰን ይህ መዝገብ ግን በድብቅ በሚስጥር እንደተዛወረ ይናገራሉ። ይኸው በደብዳቤያቸው፣ ይኸው ማስረጃቸው። የእኛም ጥያቄና ቤቱታቸውን አሰምተንላቸዋል። የእነሱም ቤተሰቦች የሚያሰሙት ይኖራልና የአለልኝ አዘነ ነፍሰ ገዳዮች ሊያመልጡ ነው። ይሄን ነግረውናል። በመጨረሻም የማቀርብላችሁ ሐሳብ ምን መሰላችሁ? ጾም ላይ አይደል ያለ ነው። አባካችሁ ብፁዓን አባቶቻችን ተውልን። እናንተ ገጣሚያን ፖለቲካ አርናቂ ልትሆኑ ትችላላችሁ። ስለዚህ ተውልን፣ አትንኩብን። ቸር ያቆየን፣ ከክፉ ነገር በሙሉ ይጠብቀን። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።